ዛሬ እንግዲህ የተሻገረ ገጠር ምን ይሆን የሚለውን እንመለከታለን። እንደሚታወቀው ሀገሪቱ እምቅ የተፈጥሮ ሀብት እና እንዲሁም አምራች በርካታ የሰው ኃይል ያላት ሀገር ብትሆንም ለዘመናት ግን በድህነት ማማ ውስጥ ሆና ቆይታለች። የምግብ ዋስትናዋንም ሳታረጋግጥ ብዙ ጊዜያት አልፈዋል። የቀደመውን ኋላ ቀር የግብርና አስተራረስ ታሪክን ቀይሮ ከዓለም አሁናዊነታ ጋር እኩል የሚራመድ አርሶ አደርና ግብርና ያላት ኢትዮጵያ መፍጠር ታዲያ ለነገ የሚባል አይደለም። ለዚህም ባለፉት ዓመታት በ10 ዓመቱ የልማት ግብ ከ5 ዓመቱ የኢኮኖሚ ምሰሶዎች አንዱ ግብርናን አድርጋ እየሰራችበት ነው። ይህ ታዲያ መፍጠር፣ መፍጠን፣ ማብዛት፣ ማጥራት ሲል የመደመር መንግስት በግብርናው ክፍለ ኢኮኖሚ ብዝሃ የግብርና ባህል በሚስተናገድበት የገጠር ሽግግሩ ምን ይመስላል ሲል ተመልክቶታል። አንደኛውን ስንመለከት አዲሱ ዘመን ለገጠር ድሎች ይለናል። መጀመሪያ ግን የገጠር ሽግግር ራሱ ምን ማለት ነው የሚለውን ማየት ያስፈልጋል። የገጠር ሽግግር ኢኮኖሚዎችንና ማህበረሰቦችን ከግብርና ባሻገር በማስፋፋት ሙሉ በሙሉ ዘመናዊነትና ልዩነትን ማምጣትን ይዳስሳል። ይህም የገጠር አካባቢዎች ኢኮኖሚያዊ መሰረት ከግብርና ብቻ ሳይሆን ከሌሎችም ዘርፎች እንዲመነጭ ማድረግ ይነግረናል። ግብርና በዓለም ላይ ባለፉት 10 ዓመታት ከፍተኛ ውጤታማነት፣ አጠቃላይ እድገትን ካመጡ ዘርፎች መካከልም አንዱ ነው። የበለጸገው ዓለምን ስንመለከት ከእጅና እንስሳት ጉልበት ከሚከወን ግብርና ተላቆ በግዙፍ ማሽነሪዎችና በዘመናዊ መሳሪያዎች ወደሚዘወር እርሻ ከተሸጋገረ ቆየት ብሏል። ይህም የመጀመሪያው የኢንዱስትሪ አብዮት ከነበረበት እርሻ ማረስ፣ መዝራት፣ ምርትን መሰብሰብና ማጓጓዝ በብዙ አይነት ማሽነሪዎች መከወን ጀመረ። ሁለተኛውን የኢንዱስትሪ አብዮት ስንመለከት ደግሞ ማዳበሪያዎችና ጸረ ተባዮችን በማስተዋወቅ ለዘመናት በመታረሳቸው የነጠፉ መሬቶች ዳግም ነፍስ ዘርተው ወደ ምርታማነት እንዲገቡ አስቻለ። በተባዮች ወድም የነበረው በጸረ ተባዮች መዳን ቻለ። በዚህም ምርታማነት በጉልህ እያደገ መጣ። አሁን ላይ ታዲያ የቀደሙ አብዮቶችን በመሻገር የዲጂታል ቴክኖሎጂ አብዮትን በኤአይ እና በሌሎች ውሂቦች በመተካት ግብርናን በእጅጉ አልቀውታል። ወደ ሀገራችን ስንመጣስ ዘመናዊ እርሻ ገና አልተወለደም ወይም በጨቅላ አሊያም በለጋ እድሜው ላይ ይገኛል ብንል ያስደፍረናል። እርሻችን ከሰዎችና ከእንስሳት ጉልበት አልተሻገረም። ዛሬም የበለጸገው ዓለም ከ100 ዓመታት በፊት የተወውን የአመራረት ዘዴ ተከታዮች ነን። ውጤታማነታችን ዝቅተኛ ነው። ምርቱም የቤተሰብና የአካባቢን ፍላጎት ከማሟላት አያልፍም። ወቅትን ጠብቆ በዓመት በአንድ ጊዜ ብቻ የሚታረስ ነው። እንዲሁም ሌሎች እንከኖችን ያዘለ መሆኑ በዚህም ከምግብ ድጋፍ መንጭቆ ማላቀቅ ያልቻለ ግብርና ባለቤት እንድንሆን አድርጎናል። ግብርናን ማሸጋገር ገጠርን የማሸጋገር መሰረት ነው። ግብርና ከእጅ ወደ አፍ ከሆነ ምርታማነት ወጥቶ ለሀገር ለወገን የሚደርስ መሆን ይኖርበታል። አለፍ ሲልም ዓለም አቀፍ ተወዳዳሪነት ተላብሶ የውጭ ንግዱ ዋና ተዋናይ እንዲሆን ማስቻል ገጠርን የማሻገር መልክ ማሳያ ያደርገዋል። ገጠሩ በተለይም እንደ ኢትዮጵያ የምግብ ዋስትናን በግብርና ላይ ለተመሰረተ ሀገር ደግሞ ምን ማለት እንደሆነ ቀላል ነው። ሁለተኛውን አንኳር ነጥብ እንመልከት። የመደመር መንግስት ገጠሩን ማሻገር ራሱን በቻለ ሽግግር መመራት ይገባዋል። በኢትዮጵያ የገጠር ሽግግሩን በሚያሳልጥ ፖሊሲ እየተመራ ነው። በዚህም ገጠሩን የማሻገር ትልም የግብርና ሽግግርን መሰረት አድርጎ ስለሚነሳ ነው። ከዚያስ ገጠሩ የተሻሉና የተሳለጡ መሰረተ ልማቶች ባለቤትና የተለያዩ አገልግሎቶች ተጠቃሚ እንዲሆን ያስችለዋል። ይህም ተበታትኖ ከመኖር ይልቅ በተረጋጉ በጸዱ አነስተኛና ዘመናዊ የገጠር ከተሞች ያደርገዋል። በሂደት ወደ ሙሉ ገጠር ከተሜነት እንዲሸጋገር የሚያበቃውም ነው። የተሻገረ ገጠርን መገንባት የተሻገረ ግብርናን የሚጠይቅ ነው። ያ እንዲሆን ታዲያ ግብርናው ዓለም አቀፍ ተወዳዳሪ መሆን የሚያስችለውን አቋም እንዲይዝ ማድረግ አስፈላጊ ነው። ግብርናውን ማሸጋገር ዘርፉን በብዙ ወሳኝና አሻጋሪ ፈጠራዎች ማነቃቃት ነው። እንዴት ባለ ፈጠራዎች ተነቃቅቶ ይሸጋገር ካልን ግን በሜካናይዜሽን መመራት ሲችል፣ ግብዓቱን ያለ መቆራረጥ ሲያገኝ፣ ውጤታማነቱ በዲጂታል ቴክኖሎጂ ሲሳለጥ፣ የወደፊት ቴክኖሎጂ ባለቤት ለመሆን ከዓለም ጋር በምርምር ሲደገፍ፣ ይህኔ የተሻገረ ግብርና ይኖርና የተሻገረ የገጠር ሽግግር ወይም ደግሞ የተሻገረ ግብርናን ይመሰረታል እንደማለት ነው። ሶስተኛውን አንኳር በምንመለከትበት ጊዜ የግብርና ፍጥነት በተሻገረ ምናብ በተደመረ ጥረት የሚለውን ነጥብ እናገኛለን። አጠቃላይ የኩታ ገጠም እርሻ በ2010 ጭራሽ ካለመኖር ተነስቶ በ2017 11.5 ሚሊዮን ሄክታር መድረስ ችሏል። በዚሁ በኩታ ገጠም እርሻ የአሰራረስ ዘዴን አስፍቶ የቴክኖሎጂ አጠቃቀምን ማሳድጓል። ይህም በመጪዎቹ 10 ዓመታት ምርታማነትን በማሳደግ ዓለም ከደረሰበት በሄክታር ከ70 እስከ 80 ኩንታል እንዲደርስ ያደርጋል ማለት ነው። ሀገሪቱ በ2016-17 ዓመተ ምህረት ከምታገኘው ዓመታዊ የስንዴ ምርት ውስጥ በክረምትና በበጋ መስኖ ልማት 29 ሚሊዮን ቶን ስንዴን ተመርተዋል። ባለፉት ዓመታት በርካታ ጦማዳሪ መሬት ወደ እርሻ መግባት ችሏል። ሌሎችንም በርካታ ማሳያዎች መጥቀስ ይቻላል። ያነሳናቸው ከብዙ በጥቂቱ ስለሆኑ ግብርና የሚሻገረው ሁሉንም በጊዜና በሰዓቱ ማድረግ ሲቻል ለመሆኑ ከላይ ያነሳናቸው ንጽጽሮች አብነት ሲሆኑ ለነገው ሀገራዊ ስኬትም ቁልፍ ተቋም ያደርገዋል። አራተኛው አንኳር ነጥባችን ዘመናዊ የግብርና ምርቶች
ንግድን ማስፋፋት የሚለው ነው። ይሄኛው አንኳር ነጥብ ደግሞ የሚነግረን የግብርና ምርታማነት ማደግ ለገጠር ሽግግር ቀዳሚው ሽግግር እንደሚሆን ይጠቁመናል። ዘመናዊ የግብርና ኢንተርፕሪነርሺፕ ወይም ደግሞ አግሪ ኢንተርፕሪነር በግብርናው ዘርፍ የተለያዩ የንግድ ስራዎችን ከመጀመር እስከ ማስተዳደርና ማስፋት ያለውን ሂደት የሚያጠቃልል ነው። ግብርናን ጨምሮ የግብርና ምርቶችን ማቀነባበር፣ ማሸግና ወደ ገበያ ማቅረብ፣ ዘመናዊ የግብርና ግብዓቶችን ማምረትና ማከፋፈል፣ የግብርና ቴክኖሎጂዎችን ማዳበርና ማቅረብ እንዲሁም የግብርና ምርቶችን በዲጂታል ቴክኖሎጂ ማርኬቲንግ ማከናወንን ይጨምራል። አምስተኛው አንኳር ነጥብ አረንጓዴ አሻራን እንመለከታለን። በዚህ አንኳር ነጥብ የግብርና ሽግግሩን ስንመለከተው ኢትዮጵያ የተጓዘችበት መንገድ አመርቂ ነው። በአየር ንብረት ለውጥ ምክንያት እየደረሰ ያለውን ችግር ለመቋቋምና የማይበገር የአረንጓዴ ኢኮኖሚን ለመገንባት ከ50 ቢሊዮን በላይ ችግኞችን በመትከል ጉልህ ስራ ተሰርቷል። ይህ ታዲያ ሀገሪቱ ካላት ሰፊ የተፈጥሮ ሀብት ክምችት ጋር ተዳምሮ ወደፊት የሚያስፈነጥራት ነው። በዚህም ለገጠሩ ማህበረሰብ ወይም ለአርሶ አደሩ ምግቡን ከጓሮ የሚሰጠው ይሆናል። እንዴት ከተባለ ደግሞ ለምግብነት የሚሉ ዛፎችን በመትከል የተራቆቱ መሬቶችን መልሶ በማቋቋምና የገጠር ኑሯቸውን አመጋገብ በማሳደግ ወደፊት የሚያሸጋግር ይሆናል። ስድስተኛውን ነጥብ ስንመለከት የእንስሳት ሀብት የገጠር ሽግግር ምሰሶ ይለናል። በዓለም ላይ ግዙፍ ከሚባሉ ኢንዱስትሪዎች አንዱ የእንስሳት ሀብት ልማት ዘርፍ አንዱና ዋነኛው ነው። ከግብርና አጠቃላይ ምርት 40 በመቶ ያህሉም የሚገኘው በዚሁ ሀብት ላይ ነው። ወደ ሀገራችን ስንመጣ ደግሞ ካየነው ሀብትነቱ ከምግብነት ያለፈ ነው። በውጭ ንግድ ያለው አስተዋጽኦ ከፍተኛ ነው። ለአርሶ አደሩ የሀብት ማከማቻ፣ የችግር መቋቋሚያ፣ የምግብ ዋስትና ደጀኑ ነው። እድገቱስ ምን ላይ ነው ካልን ደግሞ እዚህ ላይ ግባ የሚባል አይደለም። ይህን ሀብት ለማብዛትና ለመጠቀም ታዲያ ከሀብት ጋር ቀጥተኛ ትስስር ያላቸው መሰረተ ልማቶችን ከመዘርጋት ጀምሮ እስከ ቴክኖሎጂ ድረስ ድጋፍን የሚሻ ነው። አመሰግናለሁ።